ሊጎዳችሁ የተላከ ሁሉ ሳይጎዳችሁ ይሄዳል። እየጎዳ ሊኖር የመጣውን ጠላትን ሳይጎዳው በመካከላቸው ጥሎ እንዲሄድ ኢየሱስ አዘዘው። አሁንም በኢየሱስ ክርስቶስ ስም አዛለሁ። ከናንተ ራይ ላይ የትኛውም የጠላት እጅ ጥሎ ይሄዳል። ከናንተ ርስት ላይ የትኛውም ተጽዕኖ የሚፈጥር እጅ አሁን ጥሎ ይሄዳል። በየትኛውም አገር ያላችሁ በኢየሱስ ክርስቶስ ስም በዚህ ቃል ወደ ቤታችሁ ፈውስን አዝዣለሁ። በዚህ ቃል ወደ ቤታችሁ ፈውስን ልኬያለሁ። ሕይወታችሁ ከሚጎዳ ነገር ነፃ ወጥቷል። ራያችሁ ከሚጎዳ ነገር ነፃ ወጥቷል። ልጆቻችሁ ከሚጎዳ ነገር ነፃ ወጥቷሉ። ረጅም ዘመን ከአንድ ነገር ስትወጡ ሌላ ፈተና፣ አንዱን ስታሸንፉ ሌላ ፈተና በሕይወታችሁ ላይ የሚያፈራርቅ ጠላታችሁ ከዚህ ሰዓት ጀምሮ ተመቷል። ከሚጎዳ ነገር ኑሯችሁ ነፃ ይወጣል። ከሚጎዳ ነገር ሕይወታችሁ ነፃ ይወጣል። ከሚጎዳ ነገር ልጆቻችሁ ነፃ ይወጣሉ። ከሚጎዳ ነገር ቢዝነሳችሁ ነፃ ይወጣል። የእግዚአብሔር ሰላምና ጸጋ ይብዛላችሁ። በመላው ዓለም የምትገኙ ቅዱሳን በያላችሁበት የእግዚአብሔር ሰላምና ጸጋ ይብዛላችሁ። ዛሬ በጣም የሚጠቅማችሁና በሕይወታችሁ ላይ ባላችሁ እርምጃ ሁሉ ስኬታማና ውጤታማ የምትሆኑበት የእግዚአብሔር ክንድ የሚገለጥበት የእግዚአብሔር ሐሳብ የሆነውን የእግዚአብሔር ድምጽ የሆነውን የእግዚአብሔርን አጀንዳን ወደ እናንተ ለማድረስ ተልኬያለሁ። አሜን ብላችሁ በመቀበል በሕይወታችሁ ላይ እግዚአብሔር የሚያመጣውን ጸጋውንና በረከትን ለመቀበል እንድትዘጋጁ በእግዚአብሔር ፍቅር አሳስባችኋለሁ። ከዚህ መልእክት ጀርባ ብዙ መፈታት፣ ብዙ ነፃ መውጣት፣ ብዙ በረከት፣ ብዙ ደስታና ብዙ ድል ይጠብቃችኋል። የእግዚአብሔርን ቃል የያዛችሁ ሰዎች ሉቃስ ወንጌል ምዕራፍ 4 ከቁጥር 31 ያለውን አነባለሁ። ወደ ገሊላ ከተማም ወደ ቅፍርናሆም ወረደ፣ በሰንበትም ያስተምራቸው ነበር። ቃሉ በስልጣን ነበርና በትምህርቱ ተገረሙ። በምኩራብም የእርኩስ ጋነን መንፈስ ያደረበት ሰው ነበረ። በታላቅ ድምፅ ጮሆ ተው የናዝሬቱ ኢየሱስ ሆይ ካንተ ጋር ምን አለን? ልታጠፋን መጣይ? ማን እንደሆነ አውቅ ያለው አንተ የእግዚአብሔር ቅዱሱ አለ። ኢየሱስም ዝም በል ከርሱ ውጣ ብሎ ገሰጸው። ጋነኑም በመካከላቸው ጥሎት ሳይጎዳው ከርሱ ወጣ። ሁሉም መደነቅ ያዛቸው፣ እርስ በርሳቸው ይህ ቃል ምንድር ነው? በስልጣንና በኃይል ርኩሳን መናፍስትን ያዛልና ይወጡማል ብሎ ተነጋገሩ። ዝናም በዙሪያው ባለች አገር ወደ ስፍራው ሁሉ ስለርሱ ወጣ ይላል። የጌታችን የእግዚአብሔር ስም ለዘላለም የተባረከ ይሁን። ኢየሱስ ክርስቶስ በምኩራብ እያስተማረ እያለ ትምህርቱም ፈውስ የሆነለት ጌታ፣ ንግግሩ ሁሉ ፈውስ የሆነለት ጌታ፣ እንቅስቃሴ ሁሉ ፈውስ የሚሆንለት ጌታ ወደ ምኩራብ መጥቶ በምኩራብ በቅፍርናሆም ሲያስተምር በነበረበት ቦታ አንድ ሰው ነበረ ይላል። ይሄ ሰው እርኩስ ጋኔን መንፈስ ነበረበት ይላል። ልክ እንደዚህ አይነት መንፈስ ያለበት ሰው እንደሚታውቁት በሕይወቱ ድል ሊያመጣ አይችልም። በሚያደርገው ነገር ሁሉ ትግልና ዋጋ መክፈል ይበዛል እንጂ ስኬት አይበዛም። ለምን? ይሄ በላዩ ላይ የነበረው መንፈስ የሚጎዳና የሚያጠቃ የሚቀጣ ዋጋ የሚያስከፍል ጤናን የሚመታ ኢኮኖሚውን የሚመታ ስራውን የሚያስጨነግፍ ነበር። ይሄንን ደግሞ ከሱ ህይወት ማስወገድ የሚችል ጌታ ኢየሱስ ክርስቶስ ብቻ መሆኑን ማንም ያውቃል። ከዛ ውጪ በላዩ ላይ ላደረው ለዚህ ችግር መፍትሄ የሚያገኝበትም ቦታም የለም። መፍትሄ ሰጪም ማንም አልነበረም። ልክ ኢየሱስ ክርስቶስ እያስተማረ እያለ ኢየሱስ ክርስቶስን ባገኘ ጊዜ በዚህ ሰው ላይ ያደረ መንፈስ አንድ ቃል ነው የተናገረው። ማን እንደሆነ ያውቃለሁ፣ ልታጠፋን መጣይ ብሎ ኢየሱስን ጠየቀው። ይሄ መንፈስ ደግሞ መጨረሻ ላይ ኢየሱስ ክርስቶስ ዝም በል ከርሱ ውጣ ባለው ጊዜ በመካከላቸው ጥሎት ሳይጎዳው ከርሱ ወጣ ይላል። የእግዚአብሔር ልጅ የሆነው ኢየሱስ፣ አዳኝ የሆነው ኢየሱስ ኃይልን ሲገልጥበት ሊጎዳ የመጣ መንፈስ ሳይጎዳው በመካከላቸው ጥሎ ወጣ ይላል። ዛሬም ልክ እንደዚህ በልጆቻችሁ ላይ ሊጎዳቸው የተላከ፣ በጤናችሁ ላይ ሊጎዳችሁ የተላከ፣ በምታደርጉት ነገር ሁሉ ላይ እጁን የሚዘረጋ፣ ስትማሩ በትምህርታችሁ፣ ስትሰሩ በስራችሁ፣ ስትነግዱ በንግዳችሁ፣ ባላችሁ ሞያ ባላችሁ እንቅስቃሴ ሁሉ ጣልቃ ሊገባ የሚፈልግ ከዚች ሰከንድ ጀምሮ ሳይጎዳችሁ እናንተንም ይለቃችኋል። የእናንተ የሆነውንም ነገር በሙሉ ይለቃል። በብዙ በማይታወቅ መንገድ ስትጎዱ፣ ጉዳት ስታስተናግዱ የቆያችሁ ብዙ ሰዎች አላችሁ። ከየት እንደሚመጣ በማይታወቅ መንገድ የሚመጣውን ጉዳት ሁሉ እያስተናገዳችሁ በኑሯችሁ ላይ ለውጥ ሳይመጣ፣ በስራችሁ ለውጥ ሳይመጣ፣ በትዳራችሁ ለውጥ ሳይመጣ በብዙ ጉዳት
አመታትን ጊዜያቶችን እያሳለፋችሁ ያላችሁ ሰዎች ከዚች ሰከንድ ጀምሮ የሚታመልኩት የሰማይ አምላክ እግዚአብሔር የሚጎዳችሁን ነገር ሳይጎዳችሁ ከህይወታችሁ ከዛሬ ጀምሮ እንዲወገድ እንድነቀል እንድለይ እግዚአብሔር አሁን ኃይሉና ክብሩን ይገልጣል። ቢዝነሳችሁን የሚጎዳ አካውንታችሁ ላይ ተቀምጦ የሚጎዳ ልጆቻችሁን የሚጎዳ ትዳሮቻችሁን እየጎዳ ያለ በኢየሱስ ክርስቶስ ስም ከዚህ ደቂቃ ጀምሮ ከህይወታችሁ ላይ ይወገዳል፣ ላይመለስ ይጠፋል። ሳይጎዳው ወጣ የሚለው መንፈሱ በዚህ ሰው ላይ ሲመጣ አላማው እየጎዳ ሊኖር ነበር የተላከበት። ከዛሬ ጀምሮ በየትኛውም አገር ያላችሁ እግዚአብሔርን እየሰማችሁ በብዙ ወጀብ ቀናቶችን ሳምንታቶችን ወራቶችንና አመታቶችን የምታሳልፉ ቅዱሳን ዛሬ ለእናንተ መልእክት አለኝ። ሊጎዳችሁ የተላከ ሁሉ ሳይጎዳችሁ ይሄዳል። ከዚች ቀን ጀምሮ ስትጎዱ አይናችሁ አያይም። ከእናንተ ዙሪያ ያሉ ቤተሰቦቻችሁ ልጆቻችሁ የእናንተ የሆነ ነገር እንደተጎዳ ጆሮአችሁ አይሰማም። ከሚጎዳ ነገር ኑሯችሁ ነፃ ይወጣል። ከሚጎዳ ነገር ህይወታችሁ ነፃ ይወጣል። ከሚጎዳ ነገር ልጆቻችሁ ነፃ ይወጣሉ። ከሚጎዳ ነገር ቢዝነሳችሁ ነፃ ይወጣል። ከሚጎዳ ነገር ከዚህ ቀን ጀምሮ ድንበራችሁ ነፃ ይወጣል። በብዙ መንገድ የተጠቃችሁ ከዛሬ ጀምሮ እንድትጠቁ ምክንያት የሆነው እንድትጎዱ ምክንያት የሆነው ጠላታችሁ እናንተ በምታውቁት አቅጣጫ ያለ እናንተ በማታውቁት አቅጣጫ ያለ ከዚህ ሰዓት ጀምሮ ከእናንተ ምዕራፍ ይወገዳል። በየትኛውም አገር ያላችሁ በኢየሱስ ክርስቶስ ስም በዚህ ቃል ወደ ቤታችሁ ፈውስን አዝዣለሁ። በዚህ ቃል ወደ ቤታችሁ ፈውስን ልኬያለሁ። ህይወታችሁ ከሚጎዳ ነገር ነፃ ወጥቷል። ራያችሁ ከሚጎዳ ነገር ነፃ ወጥቷል። ልጆቻችሁ ከሚጎዳ ነገር ነፃ ወጥቷሉ። በጌታ በኢየሱስ ክርስቶስ ስም ከዛሬ ጀምሮ ህይወታችሁ ነፃ፣ ምዕራፋችሁ ነፃ፣ ቤታችሁ ነፃ፣ ቤተሰቦቻችሁ ነፃ ወጥቷሉ። በማንኛውም ሁኔታ ቀኑን ጊዜውን ሰዓቱን ጠብቆ እናንተን ሊማድ አድርጎ እየጎዳችሁ ያለ ጠላት የሚመጣበት በሩ ከዚህ ሰዓት ጀምሮ ተዘግቷል። የሚጎዳችሁን ነገር ከዛሬ ጀምሮ አታገኙትም። ምክንያቱም የሚረዳችሁ የእግዚአብሔር እጅ መጥቷል። የሚለውጣችሁ የእግዚአብሔር እጅ መጥቷል። ተደብቆ የሚጎዳችሁን ጠላትን ምዕራፋችሁን የሚያስለቅቅ የእግዚአብሔር እጅ ከዚህ ሰዓት ጀምሮ መጥቷል። በማንኛውም ሁኔታ ከዚህ ሰዓት ጀምሮ የሚጎዳ ነገር አታስተናግዱ። ኑሮ ምን እንደሆነ፣ ደስታ ምን እንደሆነ፣ እድገት ምን እንደሆነ፣ መባረክ ምን እንደሆነ ከዛሬ ጀምሮ አንድ ብላችሁ ማየት ጀምራላችሁ። ረጅም ዘመን ከአንድ ነገር ስትወጡ ሌላ ፈተና፣ አንዱን ስታሸንፉ ሌላ ፈተና በህይወታችሁ ላይ የሚያፈራርቅ ጠላታችሁ ከዚህ ሰዓት ጀምሮ ተመቷል። ከዚህ በፊት የቀጣችሁ አሁን እየተቀጣ ነው። ከዚህ በፊት የጎዳችሁ ጠላት አሁን እየተጎዳ ነው። ከዛሬ ጀምሮ በህይወታችሁ ላይ ይሄን አዋጅ አውጁ። እየተጎዳው አልቀጥልም። ከዛሬ ጀምሮ ምንም አይነት የሚጎዳ ነገር በህይወቴ ላይ ኃይል አይኖርም። በራእዬ ላይ ኃይል አይኖርም። ከዚህ ቀን ጀምሮ የትኛውም የሚጎዳ ነገር በኔ ርስት ላይ፣ በኔ ምዕራፍ ላይ፣ በኔ ሩጫ ላይ፣ በኔ ስራ ላይ፣ በኔ ቢዝነስ ላይ፣ በኔ አገልግሎት ላይ፣ በኔ እንቅስቃሴ ላይ ከዚህ ቀን ጀምሮ የሚጎዳ ነገር ጉልበት አያገኝም፣ ኃይል የለውም እያላችሁ በህይወታችሁ ላይ መልካም አዋጅን በማወጅ ስራችሁን ቀጥሉ። መልካም አዋጅን በማወጅ ኑሯችሁን ቀጥሉ። መልካሙን በህይወታችሁ ላይ የተናገራችሁ ህይወታችሁን ኑሩ። እግዚአብሔር አምላክ የሚጎዳን ነገር ከዚህ ሰዓት ጀምሮ ሁለተኛ በህይወታችሁ ላይ እድል ፈንታ እስከማይኖረው ሰብሯል። በርግጥም ከዛሬ ጀምሮ ባላችሁ በስራ መንገድ እግዚአብሔር ፍሬ ያበዛል። እግዚአብሔር ድልና ስኬት ያበዛል። እግዚአብሔር ደስታና ሰላምን በህይወታችሁ ላይ ያበዛል። ከዚህ በፊት በብዙ ነገር የተጠቃችሁ ሰዎች ከዚህ ቀን ጀምሮ እግዚአብሔር ቤታችሁን ለመምታት የአጭርም ጊዜ የረጅምም ጊዜ እቅድ ያለውን ጠላትን ከእግራችሁ በታች አድርጓል። እየጎዳ ሊኖር የመጣውን ጠላትን ሳይጎዳው በመካከላቸው ጥሎ እንዲሄድ ኢየሱስ አዘዘው። አሁንም በኢየሱስ ክርስቶስ ስም አዛለሁ። ከናንተ ራይ ላይ የትኛውም የጠላት እጅ ጥሎ ይሄዳል። ከናንተ ርስት ላይ የትኛውም ተጽዕኖ የሚፈጥር እጅ አሁን ጥሎ ይሄዳል። በህይወታችሁ ላይ ምንም አይነት ከጠላት የሆነ ነገር እንዳያረፍ እግዚአብሔር ብርቱ እጁን ስለዘረጋ የሰውም የሰይጣንም እጅ ተሸንፎ ወደ ኋላ ታጥፏል። ደስ ይበላችሁ። ከዛሬ ጀምሮ የሚጎዳ ነገር አያገኛችሁም። የምታገለግሉ በደስታ አገልግሎታችሁን ቀጥሉ። ነጋዴዎች በደስታ ንግዳችሁን ቀጥሉ። ተማሪዎች በደስታ ትምህርቶቻችሁን ቀጥሉ። በአንዳንድ ሰዎች ትዳር ውስጥ ያለ ሊጎዳ የመጣ ማይበሉና ወጀብ አሁን ምዕራፉ ተዘጋ። ሳይጎዳችሁ ይሄዳል። በእርግጠኝነት ይሄ መልእክት የኔ ነው። ከዛሬ ጀምሮ የሚኖረው ኑሮ ከየትኛውም አይነት ጉዳት ነፃ ነው፣ ከማንኛውም አይነት ጉዳት ነፃ ነው የሚል ጠንካራና ተስፋ የሚያለመልም አዋጅ በህይወታችሁ ላይ ያወጃችሁ ቀጥሉ። በእያንዳንዱ እርምጃችሁ
እግዚአብሔር ይቀድማል። የእናንተ ህይወት ሁሉ በብዙ ፍሬ የተባረከ ይሁን በኢየሱስ ክርስቶስ ስም። ከዚህ ሰዓት ጀምሮ ጸልያለሁ። የብዙዎቻችሁን ህይወት ለጉዳት የሚፈልግ ሊጎዳ የሚፈልግ ጨለማ የተገፈፈ ይሁን። የሰው እጅ ወደ ኋላ ይታጠፍ። የሰይጣን እጅ ወደ ኋላ ይታጠፍ። የሟርት የድግምት ኃይል ይሰበር። በያላችሁበት ከተማ በኢየሱስ ክርስቶስ ስም በሙሉ ሰላም፣ በሙሉ ደስታ፣ በብዙ በረከት እንድትኖሩ ህይወታችሁ በክርስቶስ ኢየሱስ ስም የተባረከ እንዲሆን ጸልያለሁ። የሚቃወማችሁ ሁሉ እንዳልነበረ ይሁን። የእናንተን ድንበር የሚገፋ የትኛውም ስውር ጠላት በእግዚአብሔር እጅ የተቀጠቀጠ ይሁን። የክብር ኑሮ፣ የሰላም ኑሮ፣ የደስታ ኑሮ የሚያኖራችሁ የልዑል አምላክ የእግዚአብሔር እጅ በእናንተ ጉዳይ ላይ አርፏል። ከዚህ ቀን ጀምሮ ህይወታችሁን የጎዳ፣ ኢኮኖሚያችሁን የጎዳ፣ ልጆቻችሁን የጎዳ፣ ቤታችሁን የጎዳ፣ ትዳሮቻችሁን የጎዳ በኢየሱስ ክርስቶስ ስም ሁለተኛ ቀጣይ እድል ፈንታ እንዳይኖረው እግዚአብሔር ቀጥቅጧል። ደስ ይበላችሁ፣ በክብር ቀጥሉ። በኢየሱስ ስም ተፈጸመ። አሜን። ማክሰኞ ሙሉ ቀንና እሁድ ሙሉ ቀን ሁለቱም ቀን ከጠዋቱ 3 ሰዓት ጀምሮ እስከ ማታ 3 ሰዓት ትልቅ የጸሎት የፈውስ የእግዚአብሔርን ቃል የምንካፈልበት በአምልኮ የምናሳልፍበት በጣም እጅግ የተወደደ ጊዜ ይኖረናል። ዞትር ማክሰኞ ከ3 ሰዓት ጀምሮ እሁድም ከ3 ሰዓት ጀምሮ በጣም ደስ የሚል ጊዜ እግዚአብሔር ሰጥቶን ጌታን እያገለገለን እያመለክን ነው። ከኢትዮጵያ ውጭ ያላችሁ በኢትዮጵያም ውስጥ ያላችሁ በየትኛውም አቅጣጫ ሆናችሁ ይህን መልእክት የምትሰሙ መምጣት ከቻላችሁ እናንተ እየመጣችሁ ከኛ ጋር የእግዚአብሔርን ጸጋ እንድትካፈሉ በእግዚአብሔር ፍቅር አሳስባችኋለሁ። ከዚህ ቀጥሎ ደግሞ ከካሜራ ቀረጻም ውጪም በግሌ መገልገል ፈልጋለሁ የምትሉ ሰዎች፣ በመቀጠል ደግሞ የጤና ችግር ያለባችሁ ሰዎች ሰፊ አገልግሎት በገስታውስ ብዙ ሰው እያገኘ ነው። ይሄን አገልግሎት መጣችሁ መካፈል ትችላላችሁ። በዚህ ስክሪን ላይ ባለው ስልክ ቁጥር በመደወል መገልገል ትችላላችሁ። እግዚአብሔር አምላክ ይባርካችሁ። በብዙ ተባረኩ። በሚቀጥለው ጊዜ በሰፊ እንገናኛለን። እግዚአብሔር ይባርካችሁ። ይሄ መልእክት ደግሞ ወደ ወዳጅ ዘመዶቻችሁ እንዲደርስ ሼር በማድረግ ተባበሩ። ወዳችኋለሁ። ፕሮፌት ብሩክ ነኝ። ሻሎም